ሰበር ዜና ከፍተኛ ባለስልጣናትን የሚያካትት ሹምሽር ሊደረግ ነው። አስደንጋጭ ውሳኔ ከ4 ኪሎ ተላለፈ። ጠቅላይ ሚኒስትር ዶክተር አብይ አህመድ አስደንጋጭ እንዲሁም ያልተጠበቀ ሹምሽር ሊያደርጉ መሆኑ ተሰማ። አፍሪካ ኢንተለጀንስ ምንጮቹን ዋቢ በማድረግ ባወጣው ዘገባ ከምርጫው መጠናቀቅ በኋላ ትልልቅ ሹምሽር ለማድረግ ጠቅላይ ሚኒስትሩ ተዘጋጅተዋል። ከነዚህም መካከል ከንቲባ አዳነች አቤቤን ከአዲስ አበባ ከንቲባነት ማንሳት የሚለው አንዱ ነው ተብሏል። ለከንቲባ አዳነች ሌላ ትልቅ የፌዴራል ስልጣን እንደተዘጋጀም ታውቋል። ከዚህ በተጨማሪም አቶ አገኘው ተሻገርና አቶ አረጋ ከበደ ከስልጣን ይነሳሉ በሚል ስም ዝርዝራቸው ከተያዙ ባለስልጣናት መካከል ይገኙበታል። ይህን ጥብቅና ሚስጥራዊ የሆነውን የአፍሪካን ኢንተለጀንስ መረጃ በዝርዝር እናስደምጣችኋለን። የህወሓት ወታደሮች በመከላከያ ሰራዊቱ ላይ ድንገተኛ ተኩስ ከፈቱ። ውጊያ ተጀምሯል። ትናንት ማለዳ የተቀሰቀሰው ውጊያ ዛሬም የቀጠለ ሲሆን ከመከላከያና ከቲዲኤፍ በተጨማሪ ሌሎች 2 የታጠቁ ኃይሎች በውጊያው እየተሳተፉ ስለመሆኑ ታውቋል። ከዚህ በተጨማሪም ህወሓት ከሻዕቢያና ከፋኖ እንዲሁም ከሱዳን ኃይሎች ጋር ስለጀመረው ጥምረት በተመለከተ አንድ ጥብቅ መረጃ ወጥቷል። እናስደምጣችኋለን። እንደተፈራው አሜሪካ ኢራን ላይ ጥቃት ከፈተች። ትራምፕ ቴህራንን በቦምብና ሚሳኤል እየደበደቡ ናቸው። ኔታንያሁም የአየር ኃይላቸው በከፍተኛ ሁኔታ ድብደባ እንዲፈጽም አዟል። ኢራን የበቀል ጥቃት እንደምትፈጽም እየዛተችና እየተዘጋጀች ነው። የተወደዳችሁ የቻናላችን ቤተሰቦች የከበረ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ። ለአሁን የተደመጡ መረጃዎችን በስፋት ልናስቃኛችሁ መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሩ እናምራ። እንደተፈራው ጦርነቱ ዳግም ተቀስቅሷል። ትራምፕ እንደዛቱት አድርገውታል። ኢራንን እየደበደቡ ነው። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት እንደከፈተ እወቁልኝ ብሏል። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ ነው አዲስ ዙር ጥቃት የከፈተው። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል ነው ብሏል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮች መከላከል ነው ብሏል። የማዕከላዊ እዙ ቃል አቀባይ ካፒቴን ቲም ሃውኪንስ የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮችን ይከላከላል ብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ አይደረስም ብለዋል። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት ግን እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን የባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ አሳይቷል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ እየተካሄዱ ነው። ኢራን ከአሜሪካ ለተከፈተባት ጥቃት ምላሽ ያልሰጠች ሲሆን እንደምትፈጽም ግን ዝታለች። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድር ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል እያሉ ናቸው። ማርኮ ሩቢዮ በሰጡት ማብራሪያቸው ላይ እንደተናገሩት ከሆነ ከኢራን ጋር ስምምነት ላይ የመድረስ እድል አለ። በኳታር የሚደረገው ውይይት ለውጥ የሚያመጣ ከሆነ እናያለን ያሉት የውጭ ጉዳይ ሚኒስቴሩ ፕሬዝዳንቱ ግሩም ስምምነት ላይ ይደርሳሉ አሊያም ስምምነት አይኖርም ብለዋል። በኳታር በሚደረገው ውይይት ላይ የቀረበው የሰላም እቅድ ውስጥ ያለው የቃላት አጠቃቀምና ምርጫ መታየት ስላለ ንግግሩ ቀናት ሊወስድ እንደሚችል ጠቁሟል። የሆርሙዝ ወሽመጥ መከፈት እንዳለበት አስረግጠው የተናገሩት ማርኮ ሩቢዮ አሁን የሆነ ያለው ነገር ህገወጥ ነው፣ ዓለም ላይ አለመረጋጋት ተፈጥሯል፣ ተቀባይነትም የለውም በማለት ነው እየተደመጡት። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው የእስራኤል ጦር የተጠናከረ ጥቃት እንዲፈጽም ትዕዛዝ ሰጥተዋል። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሄዝቦላን እየመታ ነው። ሄዝቦላ በበኩሉ የእስራኤል ወታደሮች ታንኮች፣ የጦር ሰፈሮች፣ ህንፃዎችና ሌሎች ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን በመፈጸም አጸፋውን መልሷል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱትን ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢያደርጉም ውጊያው ግን ተቀጣጥሏል። ኔታንያሁ በቪዲዮ ባስተላለፉት መልእክት እስራኤል ከሄዝቦላ ጋር ጦርነት ላይ እንደሆነች ገልጸው ሰራዊቱ አድቃቂ ምት እንዲፈጽም አዝዣለሁ ብለዋል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች ተገድለዋል ብለዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ብለዋል። ቤዛሌል ስሞትሪች እና ኢታሜር ቤን ግቪር የተባሉ 2 ቀኝ አክራሪ የእስራኤል ሚኒስቴሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦሩ ወታደራዊ ዘመቻ እንዲስፋፋ እየጠየቁ ስለመሆኑ የሮይተርስ ዘገባ አመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ አስደንጋጭና ያልተጠበቀ ሹምሽር ሊያደርጉ መሆኑ ተሰማ።
አፍሪካን ኢንተለጀንስ ምንጮቹን ዋቢ በማድረግ ባወጣው ዘገባ ከሰባተኛው አገራዊ ምርጫ መጠናቀቅ በኋላ ትልልቅ ሹምሽር ለማድረግ ጠቅላይ ሚኒስትር ዶክተር አብይ ተዘጋጅቷል። ከነዚህም መሃል ክብርት ከንቲባ አዳነች አቤቤን ከአዲስ አበባ ከንቲባነት ማንሳት የሚለው አንዱ ነው። ለከንቲባ አዳነች ሌላ ትልቅ የፌዴራል ስልጣን እንደተዘጋጀም ታውቋል። ከዚህ በተጨማሪም አቶ አገኘሁ ተሻገርና አቶ አረጋ ከበደ ከስልጣን ይነሳሉ በሚል ስም ዝርዝራቸው ከተያዙ ሰዎች መካከል ይገኙበታል። ጠቅላይ ሚኒስትር ዶክተር አብይ በመንግስታቸው መዋቅር ላይ አዳዲስ ሹምሽሮችን ለማድረግ እየተሰናዱ ናቸው። ይህን ለማድረግ የወሰኑትም የመንግስታቸውን የአገልግሎት አሰጣጥ ለማቀላጠፍ ነው የተባለ ሲሆን ከመጪው ምርጫ በኋላ ይህ የስልጣን እርከን ሹምሽር በስፋት ይደረጋል። አፍሪካን ኢንተለጀንስ ምንጮቹን ዋቢ በማድረግ እንዳወጣው ዘገባ ከሆነ አብይ አህመድ ከንቲባ አዳነች አቤቤን ከአዲስ አበባ ከንቲባነት ለማንሳት ወስኗል ያለው ዘገባው በምትካቸውም አቶ ታከለ ኡማን ለመተካትና ለመመለስ ማሰባቸውን ጠቅሷል። አዳነች አቤቤ በከንቲባነት የስልጣን ዘመናቸው ጥሩ የስራ አፈጻጸም አሳይተዋል። በዚህም ወደ ፌዴራል የስልጣን እርከን ከፍ ይላሉ ብሏል ዘገባው። በፌዴራልም ምናልባት የፍትህ ሚኒስቴር ሊሆኑ ይችላሉ ተብሏል። ከዚህ በተጨማሪም በአሁኑ ወቅት የፌዴሬሽን ምክር ቤት አፈ ጉባኤ የሆኑት አቶ አገኘሁ ተሻገር ከስልጣን እንደሚነሱ ይጠበቃል የተባለ ሲሆን አቶ መላኩ አለበል ሊተኳቸው እንደሚችሉ ነው የአፍሪካ ኢንተለጀንስ ሚስጥራዊ ዘገባ የጠቀሰው። በተጨማሪም የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ከስልጣን ከሚነሱ ግለሰቦች መካከል ስም ዝርዝራቸው ከተያዙ ባለስልጣን መሃል አንዱ ናቸው ተብሏል። እርሳቸውን በመተካትም ምክትላቸው ዶክተር አብዱ ሁሴን ይተካሉ፣ የአማራ ክልልም ርዕሰ መስተዳደር ይሆናሉ ሲል ዘገባው ጠቁሟል። በመጨረሻም የህወሓት ወታደሮች በመከላከያ ሰራዊቱ ላይ ድንገተኛ ተኩስ መክፈታቸው ተሰማ። ትላንት ማለዳ የተቀሰቀሰው ውጊያ ዛሬም የቀጠለ ሲሆን ከመከላከያና ከቲዲኤፍ በተጨማሪ ሌሎች ሁለት ታጣቂ ኃይሎች በውጊያው እየተሳተፉ ስለመሆኑ መረጃዎች እያመላከቱ ናቸው። ህወሓት ጥቃቅን የሚመስሉ ነገር ግን እጅግ አደገኛ ትንኮሳዎችን እየፈጸመ ነው። ከሰሞኑ በተለይም ካለፈው ቅዳሜ አንስቶ የመከላከያና የህወሓት ኃይሎች ወደ ኮረምና ባላ አካባቢዎች ከፍተኛ ቁጥር ያለው ሰራዊት ሲያስጠጉ ነበር። ዛሬ ከስፍራው በወጣ መረጃ ከትላንት ማለዳ አንስቶ ተኩስ የተከፈተ ሲሆን ህወሓት አስቀድሞ ተኩስ ወደ መንግስት ወታደሮች ተኩሷል። ህወሓት ከመከላከያ ሰራዊቱ ጋር እየተዋጋ ሲሆን በዚህ ውጊያ የሐራ መሬትና የአካባቢው ሚሊሻ ታጣቂዎች እየተሳተፉ ስለመሆኑ ተዘግቧል። ውጊያው አሁንም ተቀጣጥሎ የቀጠለ ሲሆን ኮረም ከተማ በመከላከያ ሰራዊት ቁጥጥር ስር መግባቷም ተነግሯል። ውጊያውን በተመለከተ ከመንግስትም ሆነ ከህወሓት በኩል እስካሁን የወጣ ምንም አይነት መረጃ የለም። ይህ በእንዲህ እንዳለ በሰሜን ሸዋ አንድ ከፍተኛ የሰላምና ደህንነት ኃላፊ መገደላቸውን የሚገልጽ መረጃ ወጥቷል። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ የሰላምና ጸጥታ ጽሕፈት ቤት ኃላፊው ዮሐሉ በልሁ ተገድሏል። የወረዳ አስተዳደር ባወጣው ያዘ መግለጫ የሰላምና ጸጥታ ኃላፊው ተገድሏል ሲል አረጋግጧል። ይሁን እንጂ አስተዳደሩ የኃላፊውን ሞት ድንገተኛና አሰቃቂ ክስተት ከማለት የዘለለ ስላሟሟታቸው ያለው ነገር የለም። ይሁን እንጂ ኃላፊው የተገደሉት በአካባቢው በመንግስት የጸጥታ ኃይሎች መካከል በተፈጠረ የእርስ በርስ ግጭት መሆኑን የሚያመላክቱ መረጃዎች እየወጡ ነው። ግጭቱ የተከሰተው ከትናንት በስቲያ መሻሽ ደነባ ከተማ ውስጥ በመከላከያና በሚሊሻ ታጣቂዎች መካከል ነው ተብሏል። ግጭቱ የተከሰተው ድንገት በመከላከያና ሚሊሻ ኃይሎች መካከል በተፈጠረ አለመግባባት ነው የተባለ ሲሆን ግጭት በተቀሰቀሰበት ቦታ ላይ የወረዳው ሰላምና ጸጥታ ኃላፊ ሚሊሻ እያስተባበሩ በቦታው ላይ ነበሩ ተብሏል። በመከላከያና በሚሊሻ አባላት መካከል የተፈጠረው ግጭት ለደቂቃዎች የዘለቀ የተኩስ ልውውጥ ጭምር እየተደረገበት እንደሆነ ነው ከስፍራው እየወጣ ያለ መረጃ የሚያመላክተው። ከዚሁ ጋር በተያዘ የፋኖ ቲዲኤፍ ሻዕቢያና የሱዳን ኃይሎች ጥምረት እያነጋገረ ነው የሚገኘው። በተለይም ህወሓት አዲስ መንግስት ከመሰረተ በኋላ ነገሩ ተቀጣጥሏል። ከ2013 እስከ 2015 በሰሜን ኢትዮጵያ በፌዴራል መንግስቱና በህወሓት መካከል የነበረውን ጦርነት ባስቆመው የፕሪቶሪያ ሰላም ስምምነት መሰረት የተመሰረተው የትግራይ ክልል ጊዜያዊ መንግስት ባለፈው ሚያዝያ ወር መጨረሻ ከፈረሰ ወዲህ በአካባቢው የዳግም ጦርነት ስጋት ሰፍኗል። በደብረ ጽዮን የሚመራው ህወሓት የሰላም ስምምነቱን በማፍረስ የራስን መንግስት መስርቶና ከፌዴራል መንግስቱ ጋር ግንኙነቱን አቋርጦ እንዴት መቀጠል እንደሚችል ግልጽ አይደለም። ሆኖም ከፌዴራል መንግስቱ ጋር በማበር ወቅተውኛል፣ የዘር ማጥፋት ወንጀል ፈጽመውብኛል ከሚላቸው የኤርትራ መንግስትና የፋኖ ኃይሎች ጋር ትብብር መፍጠሩ ይነገራል። ይህ አዲስ የኃይል አስተላለፍና የፖለቲካ ሰጣ ገባ ግን ቀድሞውንም ልዩነቶቻቸውን ለመፍታት ከውይይት ይልቅ ጠመንጃ ማንሳትን የሚመርጡትን የኢትዮጵያ ኃይሎች ወደ ዳግም ጦርነት እንዳያስገባና ህዝቡንም ለተደጋጋሚ ችግር እንዳይዳርግ ነው የተሰጋው። የክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር የሆኑት ሚስተር ማግነስ እንደሚሉት ከሆነ
የኤርትራ መንግስትና ህወሓት አንድ አይነት ግንኙነት መፍጠራቸው ግልጽ ነው። የኤርትራ መንግስት እስከ 2015 ድረስ ከኢትዮጵያ መንግስት ጎን ሆኖ የተዋጋ ቢሆንም አሁን ግን ከቲፒኤልኤፍ ጋር ለመስራት የፈለገ ይመስላል። ግን ግልጽ ያልሆነው ህወሓት ትግራይ ከኢትዮጵያ መንግስት ጋር ወደ ጦርነት ቢገባ የኤርትራ ጦር ከጎኑ ይሰለፋል የሚለው ነው ብሏል። እንደ ሚስተር ማግነስ አስተያየት የኤርትራ መንግስት ትግራይ ውስጥ በመግባት ከህዝባዊ ወያኔ ጋር መሰለፉ የአዲስ አበባውን መንግስት ኤርትራ ላይ ዘመቻ እንዲከፍት ምክንያት ሊሆኑ ስለሚችል ፕሬዝዳንት ኢሳያስ በጥንቃቄ የሚያስቡበት ነው የሚሆነው ብለዋል። በትግራይና አማራ ክልሎች ይገባኛል ጥያቄ በሚነሳባቸው አካባቢዎች ምክንያት ከፍተኛ ቅራኔ ውስጥ ናቸው የሚባሉት የፋኖና የህወሓት ቡድኖች ዛሬ በፌዴራል መንግስቱ አንጻር አንድ ላይ የቆሙ ይመስላሉ ሲሉ የሚቀጥሉት ሚስተር ማግነስ የአማራ ፋኖ ኃይሎች የተለያዩ መሆናቸውንና አንዳንዶቹም አወዛጋቢ ቦታዎቹን አያውቋቸውም፣ ለጥያቄዎቹም ትኩረት የሚሰጡ አይደሉም ብለዋል። ሌላው ተንታኙ ያነሱት የሱዳንንና ህወሓትን ግንኙነት ነው። የሱዳን መንግስት ለህወሓት የሚሰጠው እርዳታ የሚባለውን ያህል ባይሆንም በሁለቱ መካከል የቆየ ግንኙነት ያለ መሆኑና በአሁኑ ወቅትም በርካታ የህወሓት ኃይሎች በሱዳን እንደሚገኙ የፋኖና የኦሮሞ ነጻነት ግንባር የፖለቲካ ማሳለጫ በመሆን ግን እንደሚረዳ የታወቀ ነው በማለት ተናግረዋል።